ዛሬ የማንበብ ክህሎታችንን ለመፈተሽ እዚህ ጋር ቃሎች እሰጣችኋለሁ። እነሱን እያነበባችሁ በእነሱ አረፍተ ነገር እየሰራን ደግሞ ድምጾቻችሁን ለመያዝ እንሞክራለን ማለት ነው። ስለዚህ እስኪ የመጀመሪያውን ሁለት ቃሎች እንመልከት። እስኪ እንዴት እናነባቸዋለን እነዚህን ቃሎች? round, loud። በጣም አሪፍ፣ በጣም አሪፍ። ስለዚህ ስናነብ round and loud ይሆናል ማለት ነው። በዚህ ጊዜ የምናገኘው ኦዩ የምን ሳውንድ ይዟል? የአው ሳውንድ ይዟል ማለት ነው። ስለዚህ እነዚህን አረፍተ ነገሮችስ እንዴት እናነባቸዋለን? This is the first round. The noise was loud. በጣም ጥሩ፣ በጣም ጥሩ። ስለዚህ እነዚህን ሁለት አረፍተ ነገሮች ካነበብን ወደ ሁለተኛው ደግሞ የቃሎች ግሩፕ እንሄድ። እነዚህን ሁለት ቃሎች እንዴት እናነባቸዋለን? Group, soap. ኖ ማለት የመጀመሪያው ላይ ገና ለገና የአው ሳውንድ አገኘን ማለት እንደገና ሌሎችም ኦዩ ስናገኝ በሙሉ የአው ሳውንድ እናወጣለን ማለት አይደለም። ኢቭን ሁለተኛዎቹን ግሩፕ እንዴ ስል እንኳን ቃሉን ጠርቼዋለሁ። ስለዚህ ስናነበው እንዴት ነው የሚሆነው? ግሩፕ ኤንድ ሱፕ። ግሩፕ ኤንድ ሱፕ። አሁን ግልጽ አይደሉ ናቸው? አዎ። ስለዚህ ግሩፕ ኤንድ ሱፕ አድርገን ነው ማንበብ ያለብን ማለት ነው። በዚህ ጊዜ የኦዩ ሳውንድ ወደ ምን ተቀይሯል? ወደ ኡ ወይም ደግሞ ሎንግ ኡ አይነት ሳውንድ አለው ማለት ነው። አረፍተ ነገሮቹን ደግሞ እናያቸው እስኪ እንዴት እናነባቸዋለን? Our group finished early. The soup was warm. በጣም አሪፍ፣ በጣም አሪፍ። አሁን በትክክል አበባቸዋቸዋል። እሺ፣ ከዛ ደግሞ እስኪ ሌላውን ደግሞ እንመልከት። እንዴት ይነበባሉ እነዚህ ሁለት ቃሎች? Could, would. ኖ። አሁንም ቢሆን ከላይ ያየናቸው ሁለት ድምጾች የአው እና የኡ ናቸው ማለት እንደገና ሶስተኛውም ላይ ያሉት ሌሎችን ቃሎችን መልሰን በዛው ድምጽ እናነባቸዋለን ማለት አይደለም። በዚህ ጊዜ ምንም እንኳን የኡ አይነት ድምጽ ብናገኝም ግን ልክ ግሩፕ ላይ ስናነብና ሱፕ ላይ ስናነብ እንዳለው ረጅም የሆነ የኡ ድምጽ አንጠብቅም። ስለዚህ እንዴት ነው ማንበብ ያለብን? could and would አይነት ድምጽ ነው ያላቸው። ስለዚህ would እና could አድርገን ምን ማድረግ የለብንም? ማንበብ የለብንም። ረጅም የሆነ የኡ ድምጽ በጣም የሚያስታውቅ ጠንካራ የሆነ የኡ ድምጽ ማውጣት የለብንም። ስለዚህ መሆን ያለባቸው could and would and maybe should በዚህ ነው እንጂ የኡን ድምጽ በጣም አጥብቀን መጥራት አይጠበቅብንም ማለት ነው። እሺ፣ አሁን ከነገርኳችሁ እነዚህን ሁለት አረፍተ ነገሮች ለማንበብ እንቸገራለን ብዬ አላስብም። እንዴት እናነባቸዋለን? We could start now. He said he would help. ጥሩ፣ በጣም ጥሩ። አሁን አይ ቲንክ ቀጣዮቹን ለመገመት ትቸገራላችሁ ብዬ አላስብም። ምክንያቱም ተመሳሳይ ድምጽ እንደማይኖራቸው እያየን ስለሆነ ማለት ነው። በቀጣይ ምድብ የምናገኛቸውን ደግሞ አሁንም እነዚህን ቃሎች እስኪ ለማንበብ እንሞክር። ምን ይላሉ? Young, double. ኖ። ያውንግም አንልም፣ ዩንግም አንልም፣ ይንግም አንልም። በእነዚህ ጊዜ እንዴት ነው ብለን ማንበብ ያለብን? young and double እንደዚህ ብለን ነው የምናነበው። ስለዚህ young and double በዚህ ጊዜ በጣም የአ አይነት ድምጽ ማሰሙም ወይም ደግሞ በጣም ጠበቅ ያለም የአ ድምጽም በደንብ አንሰማም። የሆነ በመሃል አይነት ያለ ድምጽ ነው የምንሰማው። አንዳንድ ጊዜ ድምጾቹን በአማርኛ በቀጥታ ፊደል ወክለን ይሄ ነው ብንል ድምጹን ትንሽ ሊያሳስተው ይችላል። ስለዚህ በጣም ልናደርግ የምንችለው ዋናው ነገር ምንድነው? እያደመጥን ለመለማመድ መሞከር ይሆናል ማለት ነው። ስለዚህ እነዚህን ቃሎች ስናነብ young and double አድርገን ነው የምናነባቸው። አሁንም ከነገርኳችሁ እነዚህን ሁለት አረፍተ ነገሮች እንዴት አድርገን እናንብብ? The young boy asked a question. ጥሩ። እሺ፣ ሁለተኛው አረፍተ ነገር? She ordered a double sandwich. ጥሩ። በጣም በዚህ መቅድም በጣም እየተሳተፋችሁ ነው። ከነገርኳችሁ በኋላ አትሊስት ድምጾቹን አላሳሰታችኋቸውም። ስለዚህ በጣም ጥሩ እየሞከራችሁ ነው። ኦኬ፣ ወደ ቀጣዩ ድምጽ ደግሞ እንሄድ እስኪ። በቀጣይ የምናገኛቸው እነዚህ ሁለት ቃሎች እንዴት አድርገን እናነባቸዋለን? ቱት፣ ቡት ወይም ባውት፣ ታውት። ሁለቱም የሞከራችሁት ትክክለኛ ድምጹን አላመጣውም። እስካሁን ያየናቸውን የኦዩ ድምጾች የሚመስል ድምጽ አይደለም ያለው ይሄ። ስለዚህ በዚህ ጊዜ አሁንም ስናነብ በትክክል ይሄንን ድምጽ በአማርኛ ለመወከል እንቸገራለን። ግን እንዴት አይነት ድምጽ ነው የሚኖረው? thought and bought። ስለዚህ አ የሆነ ጥርት ያለ ድምጽ አሰሙ ወይም ደግሞ ኦ አይነት ድምጽ ማሰሙ በመሃል አይነት ድምጽ ነው የምትሰሙት ማለት ነው። እስኪ ድገሙት። thought እና bought። በጣም አሪፍ። ስለዚህ bought and thought አይነት ድምጽ ነው የምንሰማው ማለት ነው። እስኪ ባረፍተ ነገር የበለጠ ቀላል ታረጉታላችሁ ብዬ አስባለሁ። ሞክሩ እስኪ የመጀመሪያውን ቤዚዬ። I thought it was right. ኦኬ፣ ሁለተኛውን መቅደስ ሞክሪ።
She bought some fruit. በቃ ልምምዳችሁ በደንብ ያመጣላችኋል። ስለዚህ ጥሩ ሙከራዎች ናቸው። በጣም እንደዚህ እያደረግን መለማመድ እንችላለን ማለት ነው። ፊልም ስታዩ፣ ሙዚቃ ስትሰሙ፣ ስታዳምጡ በደንብ እያደረጋችሁ እነዚህን ቃሎች እንዴት ነው የምንደግማቸው የሚለውን ለማወቅ በደንብ አድርጋችሁ በትኩረት ማየት መስማት ይኖርባችኋል ማለት ነው። ስፔሊንግ በተለይ ሰብታይትል ያለው ፊልም ብትመለከቱ ወይም ሰብታይትል ያለው ሙዚቃ ብታዳምጡ የበለጠ ቀላል ያደርገዋል። ምክንያቱም ስፔሊንጉንም ድምፁንም አብረን እያየንም እየሰማንም መማር ስለምንችል ማለት ነው። ኦኬ፣ በቀጣይ የምናገኛቸው እነዚህ ቀኖችስ ምን ብለን ነው የምናነባቸው? thou, thou። ኖ ኖ ኖ ኖ፣ እነዚህን thou እና ዳው ብለን አናነባቸው። ምክንያቱም ምንም እንኳን የኦዩ ሳውንድ እንደተለመደው በብዛት የምናውቀው በአው ሳውንድ ነው ብለን ብናስበው፣ በዚህ ቃል ላይ ግን ያለው የኦዩ ድምፅ እንዴት ነው የሚሆነው? ኦ ኦ። ስለዚህ እነዚህን ቃሎች ስናነብ እንዴት ነው የምናነባቸው? ዶ እና ዶ ብለን ነው የምናነባቸው ማለት ነው። ስለዚህ ዶ ዶ። እነዚህን ድምፆች በደንብ እንድትለምዷቸው ለማድረግ እስኪ እነዚህን ሁለት ምሳሌዎች አንብቡልኝ። እዚህ እስኪ ጀምሪ። It was cold though we went out. ኦኬ፣ እሺ መቅዲ። He is kneading dough. በጣም አሪፍ። ስለዚህ በእነዚህ ሁለት ቃሎች ላይ የሚኖረው የኦዩ ድምፅ እንዴት ነው? ልክ እንደ ሎንግ ኦ ሳውንድ ኦ ኦ አይነት ድምፅ ነው የሚኖረው ማለት ነው። ኦኬ፣ የመጨረሻዎቹ የኦዩ ድምፅ ያለባቸው ቃል ላይ ደርሰናል። እነዚህን ሁለት ቃሎችስ እንዴት አድርገን እናንብባቸው? Famous, dangerous. ኦኬ፣ በጣም አሪፍ። አይ ቲንክ በመጨረሻ ቀለል ያለ ቃል ነው መሰለኝ ያመጣሁት። በዚህ ጊዜ አሁን የኦዩን ድምፅ በስነ ስርዓት በአማርኛዋ ፊደል መሞከር እንችላለን አይደለ? ምን አይነት ድምፅ ነው የተጠቀምነው? አይነት ድምፅ ነው ያላት። ስለዚህ በዚህ ጊዜ በደንብ ማስተዋል እንችላለን ማለት ነው። አይነት ድምፅ ይኖረዋል። ስለዚህ ፌመስ ኤንድ ዴንጀረስ። አረፍተ ነገሮቻችን እንይና የዛሬውን ክላሳችን እንጨርሳለን። The place is famous. Okay. It is dangerous. በጣም ጥሩ፣ በጣም ጥሩ። በደንብ አድርጋችሁ አንብባችኋቸዋል። ስለዚህ ስንት ድምፆች ተመለከትን ዛሬ? 7 ወደ 7 የሚሆኑ። ኦኬ፣ ወደ 7 የሚሆኑ ድምፆች ተመለከትን ማለት ነው። እነዚህ 7 ድምፆች እንግዲህ በአንድ ቫውል ቲም ብቻ ሊመጡ የሚችሉ ድምፆች ናቸው። ምን ቀረን? ሁሉም ሰው ሰብስክራይብ፣ ላይክ፣ ሼር ቢያደርግ በጣም ጥሩ ነው ብዬ እመክራለሁ። ኦኬ፣ መግደም የምጨምሪው ነገር አለ? ቢደውሉ ደግሞ በአራቱም የእንግሊዘኛ ስኪሎች ራሳቸውን ብቁ ማድረግ ይችላሉ። በተጨማሪ ደግሞ ኮመንት ሴክሽኑ ክፍት ነው። የፈለጋችሁትን ጥያቄና አስተያየት መጨመር ትችላላችሁ ማለት ነው። ሼር፣ ላይክ ማድረግ እንዳይረሱ። በትክክል ሼር እና ላይክ ማድረግ እንዳይረሳ። መልካም ጊዜ።